የዜና መጽሔት የኤርትራ የሀገርነት ህልውና ከፕሬዝደንት ኢሳያስ አፈወርቂ በኋላ አዲስ አበባ ውስጥ ሥራ የጀመረው የአውቶቡስ ላይ የዲጂታል አገልግሎት፣ የደቡብ አፍሪቃ መጤጠል ቡድናት በከፈቱት ዘመቻ ላይ ሊነጋገር የነበረው የአፍሪቃ ህብረት ስብሰባ መራዘም፣ የዓለም እግር ኳስ ግጥሚያ፣ የጀርመኖች ሽንፈት፣ የሞሮኮዎች ድል ያልናቸውን ርዕሶች ዜና መጽሔቱ ያስተነትናል። በዚሁ ቅደም ተከተል ይቀርባሉ። ኤርትራ ከተመሠረተች ከ35 ዓመታት በፊት ሥልጣን የያዙት ፕሬዚደንት ኢሳያስ አፈወርቂ በሀገሪቱ ተቋማት ባለመገንባት የሚተቹ እንደመሆናቸው ከሳቸው በኋላ የሀገሪቱ ዕጣ ፈንታ ላይ የተሰጡት አስተያየቶችም ስጋት የሚጫጫናቸው ናቸው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪቃ ቀንድ አማካሪ ጌታቸው ረዳ ሰሞኑን በሰጡት አስተያየት ከፕሬዚደንት ኢሳያስ አፈወርቂ በኋላ ኤርትራ ህልውናዋ ያከትማል ማለታቸው ደግሞ በርካቶችን ትኩረት የሳበ ሆኗል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። ባሳለፍነው ሳምንት መጀመሪያ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ እናት ወይዘሮ አዳነች በርሄ በ97 ዓመታቸው ማረፋቸውን የሀገሪቱ ማስታወቂያ ሚኒስቴር ማስታወቁን ተከትሎ በ80 ዓመት ዕድሜያቸው ባለፉት 35 ዓመታት ኤርትራ በሀገርነት ከተመሰረተችበት ጊዜ ጀምሮ በብቸኝነት ስለመራዋት ፕሬዝዳንት ኢሳያስ አፈወርቂ በርካቶች ተነጋግረዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ፖለቲከኛ ጌታቸው ረዳ ይህን የፕሬዝዳንት ኢሳያስን ለድፍን 35 ዓመታት ስልጣንን በብቸኝነት መቆናጠጥ ባሉታዊነት አንስተው ኤርትራ ከሳቸው በኋላ የሀገርነት ህልውናዋ ያከትማል ማለታቸው የበርካቶችን ትኩረት ሳበ ነበር። ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር አይደለም ለመቀጠል የሚያስችል የቀረው ማቴሪያል ከከረን ይልቅ ካምፓላ ብዙ ኤርትራ ያለ ከረን የኤርትራ ሁለተኛ ከተማ ሊትራሊ ከከረን ይልቅ ከከረን በላይ ኤርትራዊ ካምፓላ ውስጥ ይኖራል። ሰክሰስፉል ሊባል የሚችል ኤርትራዊ አገሩን ለቆ የሚሄድበት ዝም ብሎ በዘልማድ 3 ሚሊዮን ህዝብ አለው ይባላል። በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ የለውም ኤርትራ። ኤቭሪዴይ በአሁኑ ሰዓት የአፍሪካ ስደተኞች የሚባሉት አውሮፓ ውስጥ 30% ኤርትራውያን ናቸው። እንግዲህ ከ54 ሀገር ውስጥ ከዚች ሚጢጤ ሀገር 30% ስደተኛ ይወጣል የሚል ይህ ሀገር ለረጅም ጊዜ ልታስቆየው እንደማትችል የሚያሳይ የኤርትራ ሀገርነትም ራሱ ፈተና ውስጥ የወደቀ መሆኑ መረዳት ያስፈልጋል። ብዙ ሰዎች ይህን ዴሞግራፊክ ክራይሲስ የኤግዚስቴንሻል ክራይሲስም የእድሜ ባለጸጎች ብቻ ናቸው ኤርትራ ውስጥ ያሉት። የአፍሪካ ቀንድ ፖለቲካን በቅርበት ተከታትለው በመተንተን የሚታወቁት መቀመጫቸውን ዩናይትድ ኪንግደም ያደረጉት ትውልድ ኤርትራዊው የፖለቲካ ተንታኝ አቶ አብዱራህማን ሰይድ ኤርትራ አሁን ላይ የደኸየችው በህዝቡ ስንፍና አይደለም በማለት ነው አስተያየታቸውን የጀመሩት። ህዝቧ ታታሪ መሆኑ ዓለም በሙሉ ነው የሚያውቀው። ኢንፋክት አፍሪካ፣ ደቡብ ሱዳን፣ አንጎላ፣ ኬንያ፣ ዩጋንዳ የትም ብትሄድ ኤርትራዊ በጣም ሰክሴስፉል ነው። ኢትዮጵያ ውስጥ ራሱ በኢኮኖሚ ዋን ኦፍ ዘ ሞስት ሰክሴስፉል ነበሩ። በደርግ ጊዜውም በኃይለ ሥላሴ ጊዜ ጋራዥ፣ የትራንስፖርት፣ የፋብሪካዎች በጣም ኢንተርፕሪነርስ ናቸው። ይሁንና ይላሉ ትውልድ ኤርትራዊው አቶ አብዱራህማን ሰይድ እኔ ራሴ ከዛሬ 15 ዓመት 20 ዓመት ጀምሮ ሲያሳስበኝ የነበረና እስካሁንም ያለ ነው። ምክንያቱም በእንደዚህ አይነት ስርዓቶች ተቃውማት በሌለበት አገር ግፍ እንደ ፍትህ ተደርጎ የሚወሰድበት ሁኔታዎች ባሉበት ጊዜ አደገኛ ነው። ሌላው የሰራዊቱ ኃላፊዎቹም ሲታዩ መሪዎቹ ለሱ ሎያልቲያቸው በተዛዥነታቸው በዛ መለኪያ ነው የሚመጡት እንጂ በእውቀትና ኮምፒተንሲ አይደለም። እና ለዚህም ነው እያንዳንዱ ጀነራል የራሱ ቢዝነስ አለው፣ የራሱ እስር ቤት አለው። እነዚህ በቀጥታ እሱ ሳይኖር ሲቀር ወደ ዎርሎርድስ ወይም ደግሞ ወደ ክሪሚናል ጋንግስ የመሆን ድርሻቸው በጣም ትልቅ ነው የሚሆነው ማለት ነው። ትውልድ ኤርትራዊው የፖለቲካ ተንታኝ አሁን ላይ ደግሞ ተጨማሪ ጫናዎች ወደ ኤርትራ እየመጣ ነው የሚለውን ስጋታቸውንም አስቀምጠዋል። ለዚህም ነው ሁሉ ጊዜ ስጽፍም ስናገርም ሰዎቹ ከአሁኑ ጀምሮ ፖስት ኢሳያስ ማሰብ እንዳለባቸው 20 ዓመት ሆነዋል። እንግዲህ እየተናገርን ቆይተናል። ጉዳዩ ማን ይመራታል፣ አገሪቷን ወጥተን እንዴት ትመራለች፣ እንዴት ትስተዳደራለች አገሪቷ ወደሚል ጥያቄ እዛ መግባት አለብን ብለን ከመጨረሻ 90ዎቹ ወደ መጀመሪያ 2000ዎቹ እንደ አጀንዳ እያደረግን ስናነሳ ቆይተናል። በአሁኑ ጊዜ ከዛም በላይ ደግሞ ከኢትዮጵያ የሚመጣም ቻሌንጅ ሊኖር ነው። ለምሳሌ ሩሲያ ክራይሚያ ውስጥ እንዳደረገችው ለማድረግ የሚያስቡ አሉ ማለት ነው። ስለዚህ እነዚህ ሁሉ በኢትዮጵያ በኩል ደግሞ የሚሰለፍ አንድ ቻሌንጅ ሊኖር ነው። ፖለቲከኛ ጌታቸው ረዳም በሰሞነኛው ንግግራቸው ኢትዮጵያ ከቅርብ ዓመታት ወዲህ በተደጋጋሚ የይገባኛል ጥያቄ የምታነሳበት የአሁኑ የኤርትራ ደቡብ ምስራቃዊ ግዛት አሰብን ኤርትራ ከእጇ የምታቆይበት ተጨባጭ እውነታው የለም ሲሉ በሰጡት ማብራሪያ በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊ፣ ዲፕሎማሲያዊ፣ ታሪካዊ፣ ዲሞግራፊክ መሰረት የለም። ምን ያክል በፈተና ላይ ተመሰረተ በአንድ ሰውዬ አይረን ፊስት በሳህል ዲስፕሊን ላይ ተመሰርቶ እንዲቀጥል የሚፈለግ ሀገር መሆኑን መረዳት ነው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የኢትዮጵያ መንግስት የመሶብ የዲጂታል አገልግሎት በልዩ ሁኔታ በተዘጋጁ ተዘዋዋሪ አውቶቡሶች አማካኝነት የህዝብ አገልግሎት መስጠት መጀመሩን አስታወቀ። አዲሱ ተንቀሳቃሽ አገልግሎት የኤሌክትሪክ ተሽከርካሪዎችንና ለአካባቢ ተስማሚ የሆኑ የነዳጅ አይነቶችን ያካተተ ነው ተብሏል። አሰራሩ የህዝብ አገልግሎት አሰጣጥ ስርዓትን በመሰረቱ የሚቀይር ነው ይባላል። ለዝርዝሩ ሀና ደምሴ። የመንግስት አገልግሎቶችን ለማግኘት በየቢሮው ማንኳኳት፣ በየደረጃው በሚገጥም የቢሮክራሲ ሰንሰለቶች መጉላላትና አላስፈላጊ ወጪዎችን ማውጣት፣ በፀሐይም በዝናብም መንከራተት የነዋሪው ፈተና መሆኑ ይታወቃል። ይህን በዘላቂነት ለመቅረፍና የመንግስትን አገልግሎት በቀጥታ ወደ ማህበረሰቡ ለማድረስ ታስቦ የተሰራው የመሶብ አገልግሎት በይፋ ስራ ጀምሯል። ጊዜንና ገንዘብን የሚቆጥበው ተንቀሳቃሹ ሞሰብ በአውቶቡሶች ላይ የተመሰረተ ሲሆን እያንዳንዱ አውቶቡስ ራሱን የቻለና ዘመናዊ ቴክኖሎጂዎች የተገጠሙለት የህዝብ አገልግሎት ማዕከል ሆኖ እንዲያገለግል ተደርጎ የተቃኘ ነው። ብሔራዊ መታወቂያ ለማውጣት፣ የመንጃ ፍቃድ ለማደስ አሊያም የንግድ ፍቃድ ጉዳይ ኖሮት በየቢሮ ሲንከራተቱ መዋልና ወረፋ መጠበቅ የለም። በሀገር በቀል ባለሙያዎች ዘመናዊ ቴክኖሎጂን በመጠቀም የተቀረጹትና በአሁኑ ወቅት ዋና ዋና የመንግስት አገልግሎቶችን በአንድ ላይ የያዘው ሞሰብ ተንቀሳቃሽ አውቶቡስ በየአካባቢው እየተዘዋወረ ሊያገለግሉ ነው ተብሏል። እነዚህ ተንቀሳቃሽ አውቶቡሶች አዳዲስ ቴክኖሎጂዎችን አካተዋል። አውቶቡሶቹ ከዋና ዋና የፌዴራል ተቋማት የመረጃ ማዕከላት ጋር በቀጥታ የተገናኙ ሲሆን በውስጣቸውም ዲጂታል የሰዎች ወረፋ ማስተናገጃ፣ የክትትል ካሜራዎችና የተለያዩ የዲጂታል ክፍያ አማራጮች ተካተውባቸዋል። የሞሰብ ዋና ስራ አስፈጻሚ አቶ ዮናስ አለማየሁ ይህ አሰራር በኢትዮጵያውያን ባለሙያዎች የበለጸገ መሆኑንና ያለውን ጠቀሜታ እንዲህ ያብራሩታል። በመንግስት ላይ ሲነሳ የነበረውን የአገልግሎት ቅሬታ፣ በቅሬታ ውስጥ ደግሞ ያው ቅልጥፍና ብቻ ሳይሆን ከሌብነትም ጋር የሚያያዙ ጉዳዮችን የሚያስቀር ትልቅ ስራ እንደመሆኑ መጠን እነዚህ ጉዳዮች ሁሉ በመሶብ ውስጥ እየተፈቱ ነው። በተለያዩ የዲጂታል ክፍያ አማራጮች የተገነባው ተንቀሳቃሽ ማዕከል አገልግሎቱን በቀጥታ ወደ ማህበረሰቡ ደጃፍ ለማድረስ ታስቦ የተሰራ ነው ያሉት የሞሰብ ዋና ስራ አስፈጻሚ አቶ ዮናስ አለማየሁ ባሶቹንም ኮንቨርት ስናደርግ እዚሁ የኛው ኢንጂነሮች የኛው መካኒኮች ናቸው የሰሩት። በተመሳሳይ የዩኒፋይድ ፕላትፎርም እንደዛው ማለት ነው። ስለዚህ አገልግሎት ማሻገርና ማሻሻል ብቻ ሳይሆን የሀገር ውስጥ አቅም መጠቀም ላይ ትኩረት ያደረገ ፕላትፎርም ሆኖ የተገኘ። እነዚህ ተንቀሳቃሽ አውቶቡሶች በውስጡ የሚሰጡት ዋና ዋና የመንግስት አገልግሎቶች የፋይዳ ብሔራዊ መታወቂያ፣ የግብር ክፍያ መለያ ቁጥር፣ የንግድ ፍቃድና የመንጃ ፍቃድ አገልግሎቶች ይገኙበታል። ከዚህ በተጨማሪም የተሽከርካሪ ታርጋ፣ የነዋሪነት መታወቂያ እድሳት፣ የልደት ምዝገባ እንዲሁም የመንገድ ፈንድ ክፍያዎችንና የኢትዮጵያ ኤሌክትሪክ የቅድመ ክፍያ አገልግሎቶች በአንድ ጣራ ስር የተካተቱ ወሳኝ ጉዳዮች ናቸው። ይህ በቴክኖሎጂ የተደገፈ አዲስ ስምሪት በመንግስት አገልግሎት አሰጣጥ ላይ የሚታየውን አሰልቺ ቢሮክራሲ ከመቀነሱም ባለፈ የአሰራር ግልጽነትን እንደሚያሰፍን ትልቅ ተስፋ ተጥሎበታል። የተንቀሳቃሽ ሞሰብ አገልግሎት መርሃ ግብር ሰኞና ማክሰኞ በመስቀል አደባባይ፣ ረቡዕና ሐሙስ ደግሞ በቤተልና በዓለም ባንክ አካባቢዎች እያለ በተቀሩትም የመዲናይቷ መንደሮች ለማህበረሰቡ አገልግሎት ይሰጣል። ማንኛውም ተገልጋይ የቀጣይ ቀናት የጉዞ መርሃ ግብር ለማወቅ የሞሰብን ድህረ ገጽ በመጎብኘት በቀላሉ መከታተል እንደሚችል ተገልጿል። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ። በደቡብ አፍሪቃ ያለውን መጤ ጠል እንቅስቃሴ አስመልክቶ በጋና በቀረበው ጥያቄ ላይ ሊወያይ የነበረው የአፍሪቃ ህብረት ስብሰባ ወደ ሌላ ጊዜ መዛወሩ ተነገረ። ግብፅ ውስጥ ሊደረግ የነበረው ስብሰባ ወደ ሌላ ጊዜ ቢዛወርም ጉዳዩ በሌሎች የህብረቱ መዋቅሮች ይታያል ብለው እንደሚጠብቁ የጋና የውጭ ጉዳይ ሚኒስቴር ቃል አቀባይ ፍራንሲስ ቦግላ በተለይ ለዶይቼ ቬለ ተናግረዋል። የደቡብ አፍሪካ መጤጠል ቡድናት እስከዛሬ ሰኔ 23 2018 ወይም ጁን 30 2026 ድረስ የውጭ ዜጎች ከሀገሪቱ እንዲወጡ በማሳሰብ ለዛሬ ያቀዱትን ሰልፍ ለመቆጣጠር የሀገሪቱ መንግስት የጸጥታ ጥበቃዎችን አጠናክሮ መዋሉ ተዘግቧል። ደቡብ አፍሪካ የሚገኙ ኢትዮጵያውያንም እስከዛሬ ቀትር ድረስ የጎላ ችግር እንዳላጋጠማቸው በተለይ ለዶይቼ ቬለ ተናግረዋል። የአዲስ አበባ ወኪላችን እስክንድር ፍሬው ተጨማሪ ዘገባ አለው። በሰኔ ወር መጨረሻ በግብፅ ሊካሄድ የነበረው የአፍሪካ ህብረት ስብሰባ ወደ ሌላ ጊዜ መዘዋወሩ የተገለጸው ሰሞኑን ነው። በኢቦላ ወረርሽኝ ስጋት የተሟላ ተሳትፎ ሊኖር ባለመቻሉ
ይህ ስብሰባ ከተለመዱት አጀንዳዎች በተጨማሪ ለየት ባለ ወቅታዊ ጉዳይ ላይም እንደሚነጋገር ይጠበቅ ነበር። ይህ ወቅታዊ ጉዳይ ደግሞ ደቡብ አፍሪካ ውስጥ የሀገሪቱ ተወላጅ ባልሆኑ የተለያዩ አፍሪካውያን ላይ እየደረሰ ያለው ጥቃት ነው። የጋና የውጭ ጉዳይ ሚኒስቴር ቃል አቀባይ ፍራንሲስ ቦግላ ለዶቼ ቬለ ሲናገሩ ጉዳዩ በሌሎች የህብረቱ መዋቅሮች ሊታይ እንደሚችል ጠቁመዋል። Ghana does not interpret the postponement of this meeting as a deferral of the substance of our submission to the union. ጋና የስብሰባውን ወደ ሌላ ጊዜ መዘዋወር ለህብረቱ ያቀረብነውን ጥያቄ ማዘግየት አድርጋ አትተረጉመውም። የራሱ የአፍሪካ ህብረት መመሪያና የአሰራር ልምድ የሚጠይቀውም መደበኛ ስብሰባዎች ወደ ሌላ ጊዜ በሚዘዋወሩበት ጊዜ አጣዳፊ የሆኑ ጥያቄዎች ወይም ማመልከቻዎች ጉዳዩ ወደሚመለከታቸው የህብረቱ መዋቅሮች እንዲተላለፉ እንደሚጠይቅ ከኔ ጋር የምትስማማ ይመስለኛል። እናም በደቡብ አፍሪካ በሚገኙ ጋናውያንና ሌሎች አፍሪካውያን ላይ እየደረሰ ያለውን መጤጠል ጥቃት የተመለከተው ይፋዊ ጥያቄያችን የተቀመጠው አሰራር መሰረት ለአፍሪካ ህብረት ኮሚሽን ቀርቧል። የአፍሪካ ህብረት መሪዎች በደቡብ አፍሪካ ባለው መጤጠል እንቅስቃሴና ጥቃት ላይ እስካሁን አልተነጋገሩም። የአፍሪካ ህብረት ኮሚሽንም በዚህ ጉዳይ ላይ ብቻ ያተኮረ መግለጫ አላወጣም። በቅርቡ ታስቦ የዋለውን ዓለም አቀፍ የጸረ ጥላቻ ንግግር ቀን አስመልክተው መግለጫ ያወጡት የህብረቱ የዘር ማጥፋትና ሌሎች የጅምላ ግድያ ወንጀሎች መከላከል ልዩ መልእክተኛ አዳማ ዲያንግ ግን መጤጠል እንቅስቃሴውን ከጥላቻ ንግግር ጋር አያይዘው ተችተዋል። አፍሪካውያን በዜግነታቸው በመጡበት አካባቢ ሃይማኖት፣ ብሔርና ማህበራዊ ማንነት ምክንያት ኢላማ ሲደረጉ የአፍሪካ አንድነት የተገነባባቸው እሴቶች እንደሚሸረሸሩ አስረድተዋል። ጋና እስካሁን ከአፍሪካ ህብረት ያገኘችው ይፋዊ ምላሽ ምን እንደሆነ የተጠየቁት የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ፍራንሲስ ቦግላ በዚህ ወር መጀመሪያ ውይይት እንደተደረገበት አስረድተዋል። ጉዳዩ በውጭ ጉዳይ ሚኒስትሮች ደረጃ ውይይት ተደርጎበታል። በተገቢው መድረክ ውይይት እንዲደረግበት ወደ ሌላ ጊዜ አስተላልፈውታል። ውይይት እንዲደረግበት አቅርበዋል እና በአፍሪካ ህብረት በሚገኘው ቋሚ መልእክተኛችን በኩል ጉዳዩ በቀጣይ በሚኖር የህብረቱ ስብሰባ ላይ እንዲቀርብ ከነሱ ጋር በተከታታይ እየተወያየን ነው። የሀገሪቱ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫም በደቡብ አፍሪካ እየጨመረ መጥቷል ያለውን ጸረ አፍሪካውያን ዘመቻና ለዛሬ የታቀደውን ሰልፍ አስመልክቶ የጥንቃቄ መልእክት አስተላልፏል። በፕሪቶሪያ የሚገኘው ኤምባሲያቸውም ተመሳሳይ ስራዎችን እየሰራ መሆኑን ቃል አቀባዩ ተናግረዋል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ለዛሬ ሰኔ 30 ቀን 2026 ዓ.ም የታቀደው ሰልፍና ደቡብ አፍሪካውያን ያልሆኑ አፍሪካውያን ፍልሰተኞች በዚህ ዕለት ሀገሪቱን ለቀው እንዲወጡ በአንዳንድ ቡድኖች የተቀመጠው ቀነገደብ የፍልሰተኞች ስጋት እንዲጨምር አድርጓል። የደቡብ አፍሪካ መንግስት ግን ቀነገደቡ የህግ ድጋፍ እንደሌለውና የጸጥታ አካላት ስርዓት እንደሚያስከብሩ አስታውቋል። የደቡብ አፍሪካ የፍትህ ሚኒስትር ማሞሎኮ ኩባይ ዛሬ ጠዋት በሰጡት መግለጫ መንግስት ህግ ለማስከበርና ስርዓት ለማስያዝ መዘጋጀቱን መግለጻቸውን የሀገሪቱ የመገናኛ ብዙሃን ዘግበዋል። በ2021 ዓ.ም በኳዙሉ ናታልና ሃውቴንግ ግዛቶች የተከሰተውና ከ300 በላይ ሰዎች የሞቱበት ብጥብጥ ፈጽሞ መደገም እንደሌለበት ተምረናል ብለዋል ሚኒስትሩ። ከጆሃንስበርግ በስልክ ያነጋገርኳቸውና ለ21 ዓመታት በደቡብ አፍሪካ የኖሩት ኢትዮጵያዊው ፓስተር አረጋ ሽፈራውም በመንግስት እየተነገረ ያለውን ማስጠንቀቂያ ተከትሎ እስከ እኩለ ቀን ድረስ የጎላ ችግር እንዳላጋጠመ ገልጸዋል። እንግዲህ አሁን ባለን መረጃ እስካሁን መጠነኛ ችግሮች በተለያዩ ቦታዎች ላይ እንዳለ እየሰማን ነው። ያም ቢሆን የፖሊስ አስፈላጊ ቁጥጥር እያደረገ እንዳለ እየሰማን ያለ ነው። በጣም የከፋ እንደሰማነው እንደተወራብን እኛም እንደሰገነው እንደ ኢትዮጵያውያን ስደተኞች ከፍተኛ ችግር ይደርሳል ብለን ካሰብነው አንጻር መጠነኛ ችግሮች እንደሆነ እያየን ነው። ብዙ የከፋ ነገር እስካሁን አልሰማንም። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ባወጣው ማሳሰቢያ በመላው ደቡብ አፍሪካ የሚገኙ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ መክሯል። ጋናን ጨምሮ ሌሎች የአፍሪካ ሀገራትም ተመሳሳይ መልእክቶችን አስተላልፈዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። በዓለም የእግር ኳስ የዋንጫ ጨዋታ ትናንት በተደረገው የጥሎ ማለፍ ግጥሚያ የጀርመን ብሔራዊ ቡድን በፓራጓይ፣ የኔዘርላንድስ ደግሞ በሞሮኮ ተሸንፈው ከውድድሩ ወጥተዋል።
ሁለቱም የአውሮፓ ቡድናት በደቡብ አሜሪካና በአፍሪቃ ባላጋራዎቻቸው የተሸነፉት በፍጹም ቅጣት ምት ነው። የዓለም ዋንጫ 4 የወሰደው የጀርመን ብሔራዊ ቡድን የገጠመው ሽንፈት ለአብዛኛው ጀርመናዊ የእግር ኳስ አፍቃሪ አሳዛኝ፣ አስደንጋጭም ብጤ ሆኗል። በዘንድሮው የዓለም እግር ኳስ የዋንጫ ግጥሚያ ከተካፈሉት 10 የአፍሪቃ ቡድናት ቱኒዚያና ደቡብ አፍሪቃ ተሸንፈው ሲሰናበቱ 8ቱ ግን አሁንም ለቀሪ ግጥሚያዎች እየተዘጋጁ ነው። የኮት ዲቮር ብሔራዊ ቡድን ዛሬ ስርጭታችን ሲጠናቀቅ ወይም በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ላይ ከኖርዌይ ቡድን ጋር ይጋጠማል። የትናንቱን ግጥሚያ ውጤትና ዛሬ የሚጠበቀውን በተመለከተ የስፖርት አዘጋጃችን ማንተጋፍቶት ስለሽን አነጋግሬው ነበረ። ማንተጋፍቶት፣ እንደገና እንግዲህ የዓለም የእግር ኳስ ዋንጫ ልንል ነው። ዛሬም ፓራጓይ ጀርመንን አሸነፈች። የሚገርም ነው። ማታ አስደንጋጭም ብጤ ነዋል። እዚህ ጀርመን እንዳየ ነው ብዙዎቹ ደጋፊዎች ደንግጠዋል። ምክንያቱም 4 ጊዜ ዋንጫ የበላ ቡድን ነው የጀርመን ቡድን። የትናንቱ ደግሞ ትንሽ አሳፋሪ ነገር ነው የሆነው። በጣም ብዙዎችን ጸጥ ነው ያስባለው ነጋሽ። በጣም አስደንጋጭ የሆነ ውጤት ነው። ምክንያቱም ብዙ የስፖርት ተንታኞች እንዲሁም ሰው ሲናገር የነበረው ጀርመን በስንት ግብ ልዩነት ያሸንፋል ነበር፣ 3-0 2 ምናምን እንደዚህ እያሉ የነበረው እና ከጨዋታው በኋላ እንደዚህ ትንታኔ የሚሰጡ የስፖርት ጋዜጠኞች ወይንም ደግሞ የስፖርት ተጫዋቾች የቀድሞ ሲናገሩ በቃ ለቅሶ ቤት ነው የሚመስል የነበረው። ምክንያቱም አስደንጋጭ ነበር። ትንሽዬ አገር ፓራጓይ 7 ሚሊዮን ሕዝብ ያላት 83 ሚሊዮን ካለው ትልቅ ሀገር ጋር ተጋጥማ ያው ሀብቱም ምኑም አለ ሁሉ ነገር እንዴት አድርገው እንደዛ ተሸነፉ የሚለው ነገር በጣም አስደንግጧል። ምናልባት የዝግጅት ወይም የተጫዋቾች ጥንካሬ፣ ያሰልጣኝ ችግር ምን ሴንስ አደረክ? በዋናነት ያሰልጣኙ ችግር ነው ባይነኝ እኔ። ምክንያቱም አሰላለፍ ከተመለከትክ በክንፍ በኩል ሊጫወቱ የሚገባቸውን ተጫዋቾች በትክክል አላስቀመጠም። መሯሯጥ የሚችሉ ተጫዋቾችን አላመጣም። እንደገና ደግሞ ጀማል ሙሳይላን ዋናውን አጥቂ አስቀምጦት ነበር። ኦፍኮርስ በእርግጥ ጀማል ሙሳይላ ተጎድቶ ከረዥም ጊዜ በኋላ ነው የመጣው። ቢሆንም ግን ወሳኝ ልጅ ነበር። በእንደዚህ አይነት የፓራጓይ አጫወት ቴክኒክ ያለበት ነው። ለቴክኒክ ደግሞ ቴክኒክ የሚችሉ ልጆችን ነው ከፊት ማምጣት ያለብንና እዛ ላይ ችግር ፈጥሯል። ወደ በኋላ ላይም አሰላለፉ ትክክል አልነበረም። ኔዘርላንድስ በሞሮኮ እሱም ሌላ አስደናቂ ነው። ምክንያቱም ኔዘርላንድስ መሀል ላይ ትንሽ ጠፋል እንጂ ከድሮ ስናቀው በጣም ጠንካራ ቡድን ነበር። እርግጥ የጀርመንን ያክል ዋንጫ አልወሰደም፣ ግን በጣም ጠንካራ የአውሮፓ ቡድን እንደሆነ እናውቃለን። ሞሮኮ ከቅርብ ጊዜ ወዲህ እየጠነከረች የመጣች ነች። ግን አሸነፈች ሞሮኮ እንደገና በጨዋታም የተሻለ ሆና እንዴ ወደ 68 በመቶ ለ32 ይመስለኛል የኳስ አያያዙ ራሱ ሞሮኮዎች ወደ ግብ የምትመታው ኳስ የማዕዘን ምት የመሳሰሉ ተደምረው ነው እንደዚህ አይነት ፐርሰንት ወይም ነጥብ የሚሰጥና ልክ እንደ ጀርመንና እንደ ፓራጓይ የሌሊቱም ጨዋታ አንድ እኩል ነው የተጠናቀቀው። መደበኛው 90 አልቆ በነገር ላይ ባለቀ ሰዓት 90 ደቂቃው አልቆ በአምስተኛው በተጨመረው ላይ ነው ግብ የተቆጠረውና ሞሮኮ ሊፈነጥዙ የቻሉት በኢሳ ዲዮፕ ግብ ማለት ነው። ከዛ በኋላ ወደ መለያ የምትመጣ ሞሮኮች 3-2 አሸንፈው ወደ ቀጣዩ 16 ምድብ ላይ ያለፉ ማለት ነው። የነ ኮዲ ጋክፖን የሊቨርፑል አጥቂ ማለት ነው በጣም የታወቀ ነው። እነሱን የመሳሰሉ ተጫዋቾች ባሉበት ነው እንግዲህ ሞሮኮዎችም በእርግጥ ጠንካሮች ናቸው። በስሜትም ጭምር ነበር የሚጫወቱት። መጨረሻ ላይ ካየ እንደውም ሲጠናቀቅ ያሳዩት ሁኔታ ሁሉ ብዙ ወደ እብደት ከፍ ያለ ነገር ነበረ። አፍሪካዎች እየጠነከሩ ይመስላል ቢያንስ በዚህ የዓለም የእግር ኳስ ዋንጫ። ዛሬ ደግሞ ኮት ዲቮር ትጋጠማለች ከኖርዌይ ጋር። ታሸንፍ ይሆን? ከባድ የሆነ እንትን ነው። እንደ አፍሪካዊ ከጠየከኝ ያው ኮት ዲቮር ታሸንፋለች ነው የምልህ። ግን ኖርዌይ ቀላል የሚባል አይደለም። አርሊንግ ሃላንድ አለ፣ የማንቸስተር ሲቲው አጥቂ ብዙ ግቦችን ያስቆጠረው። ጉልበትም አላቸው። ጉልበትም አለው። ልክ እንደነዛ የጉልበት ተጫዋች ነው። ይሄ ረጅሙ ልጅ ነው። ረጅሙ የኮት ዲቮር ተጫዋቾች ግን ፊዚካሊቲ ወይም ሰውነታቸው ግዙፍ ነው፣ ፈጣን ናቸው። ምናልባት እኔ የምገምተው ኖርዌይ በጨዋታ ኮት ዲቮሮችን ወደኋላ እንዲያፈገፍጉ የሚያደርጓቸው ይመስለኛል፣ ይሄ የጉልበት አጫዋቷቸውን ለመጫን። ነገር ግን ኮት ዲቮሮች ቢሆን አጋጣሚ ክፍተቱን ካገኙ ጉልበትም አላቸው ፍጥነትም አላቸው፣ ሄዶ ነው እንትን የሚሉት። ማን ያሸንፋል ካልክ በጸሎትም ኮት ዲቮር ቢያሸንፍ እላለሁ። ግን
ኖርዌይ ቀላል አይደለም። እሺ፣ አመሰግናለሁ ማንተጋፍቶት። እኔም አመሰግናለሁ ነጋሽ።